ውዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጆ ፊልም መተናል። ፊልሙ ገና አዲስ የተለቀቀ የ2025 ፊልም ነው። እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ከ1000 ዓመታት በፊት ነበረ። ሊዮንግ የተባለው ግዛት ከውስጥም ካሉ ከውጭም ካሉ የጦርነት አውድማ ተነስቶበት ነበረ። በዚህ መሃል ሁሉም የቻሉትን ያክል እያደረጉ ነው። ከሁሉም በላይ ግን ትልቁ ሚና እየተጫወተች ነበረ። እሷም ጋንጉ ነበረ ስሟ። ነገሮች እያበቁ ይመስል ነበረ። በዛ ሰዓት ግን ወዲያው ራሷን ያገኘችው የማታውቀው ስፍራ ነበረ። ሰዓታት የተደገሙ ይመስላሉ። ጊዜው ግን በጣም የበለጸገችው የአሁኗ ቻይና ከተማ ውስጥ ነው። ጋንጉ ራሷ ድጋሚ ተፈጥራ ነበረ። በዛ ሰዓት አንድ ወንድ ከላይ ውሃ እየደፋባት ነው። በተደጋጋሚ ሲጠይቃት የነበረው አያቱን ለምን እንደገደለች ነበረ። ትልቅ ድንጋጤ ይፈጠርባታል። በዚህ ሰዓትም ልጁ ሲጠራት የነበረው ዩዋን ዩዋን እያለ ነበረ። ያቺ ዩዋን ዩዋን የተባለችው ሴት የነበራትም ትውስታ ይታወሳት ነበረ። አንድ በአንድ ነገሮችን ለመረዳት እየሞከረች ነው። ስሟ ዩኒዮን ነበረ። በቅርቡ ነበረ ባሏ ይሞተባት። በዚህ አጋጣሚ የሷ ቤተሰቦች ከጉ ቤተሰቦች ጋር ስምምነት ስለነበራቸው ለጉ ቤተሰቦች የመጀመሪያ ልጅ ለሆነው ተድራ ነበር። ሺኒዮም ልክ እንዳያጠልቷት ነበረ። ታዲያ የባንክ ካርዱን ከወረወረላት በኋላ ለማንም ሰው ሁለቱ እንደተጋቡ እንዳትናገር እያስጠነቀቃት ነበረ። አባቷም ከፎቅ ላይ ወድቆ ሞቶባት ነበረ። ከጉ ቤተሰቦች ጋር የትዳር ዝምድና ለመፍጠር የተስማማችበት ምክንያት የአባቷን ገዳይ ለማወቅ ነበረ። ቀናቶች ካለፉ በኋላ ሳታስበው ግን የባሏን አያት ገላለች ተብሎ እዛ ያሉ ሰራተኞች በሰንሰለት እጇን አስረው አንድ ክፍል ውስጥ ደብቀዋት ነበረ። እሷም ስሟን ማጥራት ፈልጋለች። ነገር ግን ሳታስበው የሆነ ሰው ከጀርባ ነበር የመታት። በዚህም አሁን ይሄን ሁሉ ትውስታ ካስታወሰች በኋላ ጋንጉ በእርግጠኝነት ዩዋን ዩዋን የተባለችው ሴት ውስጥ ነፍሷ እንደገባ እርግጠኛ ነበር። ታዲያ ቼንዮንም በእርግጫ ነበር ያጋጨችው። አንገቱ ላይም ስለት ካደረገች በኋላ አያትየው የተጎዳችበት ስፍራ እንዲወስዳት ነበር የጠየቀችው። እሱም እሺ ብሎ ወደ አያትየው ክፍል ይወስዳታል። እዛም እቃዎችን በምትነካበት ጊዜ ትውስታዎችን እያስታወሰች ነበረ። ቼንዮም ሲነግራት የነበረው አያትየው ከመታመሟ በፊት እዛ ክፍል የገባችው ዩዋን ዩዋን ብቻ እንደሆነች ነበረ። ተግተልትለውም የሱ ቤተሰቦች ይመጣሉ። አንዷ የእንጀራ እናቱ ነበረች። የእንጀራ እናትየው ሴት ልጅ መታለች። ታዲያ የእንጀራ እናትየው ዋንሺንግ ትባል ነበረ። እሷም በመርዝ ቀላቅላ ሾርባ አያትየውን ስታጠጣት እንዳየች እየተናገረች ነው። በዚህም ጊዜ የተጠጣበትን እቃ እንዲያመጡ ውስጥ ጠይቃቸዋለች። ተላላኪው ዣኦ ግን ሲነግራት የነበረው መድኃኒቱን ከሰጠቻት በኋላ ለአያትየው ወዲያው እንዳጠበችው ነው። ውሃ ገንዳ ውስጥ በነበረችበት ጊዜ ከሰዓታት በፊት ልክ ሺኒዮ ሲነካት ነበረ የድሮ ትውስታዎችን ያስታወሰችው። አሁንም ለማስታወስ ይረዳት ዘንድ ብላ አልጋውን ትነካዋለች። በዛ ጊዜ ያስታወሰችው ግን ከአያትየው ጋር በጣም ጥሩ ግንኙነት ነበራት። ታዲያ አያትየው ተላላኪዋ ዣኦ አትክልት እንዳመጣላት፣ የአትክልት ኦክሲጅን እንድትተነፍስ በደንብ እንደሚረዳት እየተናገረች ነበረ። ወዲያው ስታስታውስ ደግሞ እዛው ጠረጴዛ ላይ ደግሞ የአስም በሽተኞች የሚውጡት መድኃኒት ነበረ። በዚህም አሁን ያለችው ጋንጉ ስለሆነች ነገሮችን በብስለት ማገናዘብ ስለምትችል በእርግጠኝነት አቶ ዣኦ ያንን አትክልት እዚያ ያስቀመጠው ሴትዮዋ መተንፈስ እንዲያቅታት ለማድረግ። ታዲያ ያኔ መተንፈስ ሲያቅታት ደግሞ መድኃኒቱን በምትውጥበት ጊዜ መድኃኒቱ መርዛማ እንደሆነ ነበር የተናገረችው። በዚህ ጊዜ ሰውየው ምንም ማድረግ አይችልም ነበረ። ለማመን ነበር የተገደደው። ወዲያው ግን ከኪስ ውስጥ ያወጣው ስለት ነበረ። ያኔ ግን በመደባደብ ችሎታዋ ጋንጉ ከመሬት ነበር ይደባለቀችው። ሰውየውም አያትየውን ለመግደል የፈለገው ስላባረረችው እንደሆነ እየተናገረ ነበረ። ይሄን ሁሉ ነገር የተረዳው ሺኒዩ ግን ዩዋን ዩዋን ከዚህ ቤት እንደማትወጣ መድኃኒቱ እስኪጣራ ድረስ እዚህ እንድትቀመጥ ነበር የነገራት። ስልክ ተደውሎለት ግን አያትየው ጥሩ ጤንነት ላይ እንደሆነች ተነግሮት ነበረ። እሷም እዛ ክፍል ሆና እየተዟዟረች በምታይበት ጊዜ አንድ ልጅ መጥቶ ከግድግዳ ጋር ነበር የለጠፋት። ልጁ የሺኒዮ የእንጀራ ወንድም ነበር የመጣው። አንቺ እኔ ብቻ ነሽ፣ ማንም ሰው አንቺን ከኔ መንጠቅ አይችልም። ታዲያ እሱም ሊስማት ይጠጋታል። በዛ ሰዓት ፊቱን በምትነካበት ጊዜ አስታወሰችው አሁን ያለችበት ሰውነት የዩዋን ዩዋን ስለሆነ ዩዋን ዩዋን ከዚህ ቀደም ደግሞ ሼንያን ከተባለው ከሺንጊዮ ወንድም ጋር የፍቅር ግንኙነት ጀምራ ነበረ። ታዲያ እሱ ወደ አሜሪካ በሄደበት ጊዜ ነበረ የሱን ታላቅ ወንድም ያገባችው። ታዲያ እሱ ከአሜሪካ ከመጣ በኋላ ዩዋን ዩዋንን ለምን እንዳልጠበቀችው አብረው መሆን እንደሚገባቸው ሲነግራት፣ እሷ ግን እዛ ቤት የገባችበት ትልቁ ዓላማ የአባቷን ገዳይ ለማወቅ ስለሆነ ዩዋን ዩዋን እራሱ የምትወደው ታላቅ ወንድሙን ሼንዩን እንደሆነ ነግራው ነበረ። ይሄን ሁሉ ካስታወሰች በኋላ እሱን ራሱን እንዲስት አድርገው ወደ አንድ ቦታ ነበር ያስገባቸው። አያትየው ጋርም ሆስፒታል በሄዱበት ጊዜ አያትየው በተሰጣት መርዝ አማካኝነት አይምሯ ላይ ችግር ስላለ ለትንሽ ጊዜ ኮማ ውስጥ እንደምትቆይ ነበር የተነገረው። ይሄንን ያየው ሺኒዩ ሚስቱን ይቅርታ ይጠይቃታል። ታዲያ በሌላ በኩል ደግሞ የሺኒዩ እህት የሆነችው ሺቺ እያለቀሰች ነበረ። እሷም ከኪሷ መሀረብ አውጥታ ከሰጠቻት በኋላ ማልቀስ የምትፈልግ ከሆነ
ጮክ ብላ እንድታለቅስ፣ መሳቅም የምትፈልግ ከሆነ ጮክ ብላ እንድትስቅ በመናገር ነበር የወጣችው። ይህንን ያየችው ሺቺ ከዚህ ቀደም ከምታውቃት የሺንዩ ሚስት ጸባይዋ በጣም እንደተቀየረ ነበር ያስተዋለችው። አመሻሽ ላይም ቢጃማዋን ለብሳ ነበረ። ታዲያ ወደ እሷ የመጣው ሺንዩ ነበረ። እንደ ባልና ሚስት ዛሬ አብረው እንደሚያድሩ አንድ ክፍል ውስጥ እየነገራት ነበር። እሷ ግን አብረው ማደር አልፈለገችም ነበረ። የተለያዩ ምክንያቶችንም ከደረደረች በኋላ እሱ ሻወር እንዲወስድ ነበር የነገረችው። በተመሳሳይ ሰዓት አሁን ማድረግ ያለባት መውጣት ስለሆነ ልትወጣ ስትል ደግሞ የሺንዩ ወንድም ሼንያን ይመጣል። ታዲያ እሱም ሲጠይቃት የነበረው በሺንዩ ፍቅር እንደያዛት ሁለቱ ግንኙነት እንዳላቸው እየጠየቃት ነው። እሷም ምንም መመለስ አልፈለገችም ነበረ። በዚህ ትግል ውስጥ በነበሩበት ጊዜ ራሱን እንዲስት አንገቱን ከመታችሁ በኋላ አልጋ ውስጥ ነበር ያስተኛችው። ከሻወር የወጣውም ሺንዩ እሷ ተኝታለች ብሎ ስላሰበ ዝም ብሎ አጠገቧ ይተኛል። በቀጣይ ሁለቱ ወንድማማቾች ተቃቅፈው ነበረ ራሳቸውን ያገኙት። ስለዚህ ዓለም ምንም ስለማታቅ ያገኘችው መጽሐፍ ማንበብ ጀመረች። እዛ መጽሐፍ ላይ ከዚህ ቀደም ከ1000 ዓመት በፊት አባቷ እንደ ስጦታ የሰጣት ሜዳሊያ በቅርቡ ለሽያጭ እንደሚቀርብ የሚያሳይ ለሽያጩ ዝግጅት ግብዣ የሚጋብዝ ትኬት ነበረ። የድሮንም ስታስታውስ አባቷ ያንን ሜዳሊያ ከሰጣት በኋላ ሲነግራት የነበረው ግማሹ ሌላ ሰው ጋር እንደሆነ፣ ታዲያ ግን ይህንን የሰጧቸው ሰዎች ባለውለታቸው ስለሆኑ በማንኛውም ህይወታቸው ላይ በሚገናኙበት ጊዜ የነሱን ውለታ መክፈል ግድ እንደሆነ ነበር የነገራት። ታዲያ አባትየውም ሰዓታትን ከሰዓታት የሚያገናኝ ሜዳሊያ እንደሆነ ነበር የነገራት። በዚህ አጋጣሚ የተረዳችው ወደዚህ ዓለም እንድትመጣ ያደረጋት ያ ሜዳሊያ እንደሆነ ነበረ። ልክ ልትሞት እያጣጣረች እያለ ከ1000 ዓመት በፊት ያንን ሜዳሊያ በእጇ ይዛው ነበረ። በዚህም እንደምንም ብላ ማግኘት እንዳለባት ነበር ያሰበችው። ለቁርስ በቀረበችበት ጊዜ ለመጀመሪያ ጊዜ ሳንዱች ስትቀምስ በጣም ጣፍጧት ነበር። ያኔ የመጣው ሺንዩ ነበረ። ትላንትና በደንብ እንደተኛች ይጠይቃታል። የተፈጠረውን ነገር እንዳወቀ ስለገባትም እሷም እየተቃለደች እዛ ዝግጅት ላይ እንዲወስዳት እየጠየቀችው ነበረ። ግንኙነታቸው የባልና የሚስት እንዳልሆነ፣ ታዲያ ሰው ፊት ደግሞ እንዲታዩ ስለማይፈልግ እዛ ዝግጅት ላይ ይዟት እንደማይሄድ ነበር የነገራት። በዚህም ግን ግድ ሄዳ ያንን ሜዳል መውሰድ እንዳለባት ነበር ያሰበችው። ታዲያ ወደ ቦታው ግን ራሷ ብቻዋን ትሄዳለች። ለመግባት የጥሪ ካርድ እንደሚያስፈልግ ስትረዳ እየተዟዟረች ስፍራውን እያየች እያለ አንድ ልጅ ስልክ እያወራ ነው። መግቢያ ካርዱን ደግሞ ኪስ ውስጥ አድርጎ ነበረ። ልትሰርቀው ነበር የሞከረችው። ልጁ ግን የካራቴ ብቃቱ በጣም ጥሩ ስለሆነ በቀላሉ ሊሸነፍላት አልቻለም። እየሸወዳት ነበረ። ፊቷንም በሻርብ ሸፍና ስለነበረ ሻርቡን ራሱ አውልቆባታል። ልክ ፊቷን ሳይ ግን ልጁ ድርቅ ብሎ ነበር የቀረው። ለብዙ ጊዜያቶች ያክል እየፈለጋት ነበረ። እሱም ወዲያ ወደ ውስጥ መግባት ከፈለገች አብራው መግባት እንደምትችል በመናገር ነበር የጋበዛት። ታዲያ ዝግጅቱ ሰዓትም ደርሶ ነበረ። እዛ ዝግጅት ላይ ከዚህ ቀደም እንዲህ አይነት ዝግጅቶች ላይ ተገኝቶ የማያውቀው ሼንዩ ስለመጣ ሁሉም ሰው ተገርሞ ነበረ። አብሶ ወንድሙ እንዴት እንደተቀየረና ለምን እንደመጣ እየጠየቀው ነው። በዚህም ሼንዩ ሲናገር የነበረው አንዳንዴ ሰዎች እንደሚቀየሩ ነበረ። ወዲያው ጋዜጠኞች ይንጫጩ ጀመረ። ምክንያቱም ሙያን ማለት በጣም የታወቀ ተዋናይ ነበረ። ታዲያ ከሴት ጋር እንደመጣ ባዩበት ጊዜ ነበር የተደናገጡት። ሴት ሆና የሱ ፍቅረኛ ሆና ቆንጅዬ ሆና የመጣችው ደግሞ ዮሐን ነበረች። ይህንን ያዩት ሁለቱ ወንድማማቾች ደንግጠው ነበረ። እሷም ወደ ውስጥ በምትገባበት ጊዜ በኩራት ነበር ስትራመድ የነበረው። በሂል ተራምዳ ስለማታገል ልትወድቅ ስትል ሶስቱም ወንዶች እጃቸውን ነበረ እሷን ለመያዝ የዘረጉት። እሷ ግን ራሷን ተቆጣጥራ ትቆማለች። ዝግጅቱ ላይ ባልና ሚስት እንደሆኑ እንዳይታወቅባቸው እሷና ሺያንዩ በደንብ አያወሩም ነበረ። ታዲያ ከሙያን ጋር ግንኙነቷ ምን እንደሆነ ይጠይቃታል። እሷም ባሏ እስካልሆነ ድረስ ማስረዳት እንደማይጠበቅባት እየተናገረች ነበረ። ታዲያ እሱም እንደማያገባው ነገር ግን አንዳንዴ ያለችበትን ደረጃ ማወቅ እንዳለባትና ከሙያን ጋር ካሉ ሰዎች ጋር ጊዜ እንዳታሳልፍ ነበር የነገራት። ዝግጅቱም የመጨረሻው ሰዓት ደርሶ ነበረ። ያም በጣም ታዋቂው ለ1000 ዓመታት ውድ ሆኖ የቆየው ሜዳሊያ በጨረታ የሚሸጥበት ቀን ነበረ። አንዳንድ እያነሱ ገንዘብ እየጠሩ ነበረ። ታዲያ አብሯት ያለው ሙያን ያንን ሜዳሊያ በጣም እንደፈለገችው ዮሐን ስለተረዳ እሱ ገንዘቦችን እየጠራ ነበረ። እሱ መጨረሻ አካባቢ ሊያሸንፍ ሲል ግን ሼንያን በሁለቱ ግንኙነትና በመቀራረባቸው ስለቀና 10 ሚሊዮን ያን ነበረ ያንን ሜዳሊያ ለመውሰድ የጠራው። በዚህም በመጨረሻ እሱ ሜዳሊያውን ሊወስድ ሲል ሙያን ገንዘብ ለመጨመር አስበው ነበረ። ያኔ ዮሐን እንዲያቆም ትነግረዋለች። በእርግጠኝነት ሼንያንን እንደተለመደው ራሱን እንዲስት አድርጋ ከሱ መስረቅ እንደምትችል ነበር ያሰበችው። ነገር ግን ሼንዩ ገንዘቡን እጥፍ አድርጎ 20 ሚሊዮን ያን ይጠራል። ማንም ከዛ በላይ ሊያደርግ ስላልፈለገ ያንን ሜዳሊያ የወሰደው
ሼንያን ነበረ። ለምን እዛ ዝግጅት ላይ መሄድ እንደፈለገች ሲጠይቃትም አባቷ የሰጣት ስጦታ ስላለ ያንን ሜዳሊያ በጣም እንደምትፈልገው ነግራው ነበረ። ዝግጅቱም ካበቃ በኋላ ሁለቱ እየወጡ ነበረ። ታዲያ ሙያንን በተደጋጋሚ ታመሰግነዋለች። ወዲያው የመጡት ሪፖርተሮች ነበሩ። እነሱም ሁለቱ ፍቅረኛሞች እንደሆኑ እየጠየቋቸው ነው። እሷም ለመመለስ ደርቃ ቀርታ ነበረ። ያኔ የመጣው ሼንዩ ነበረ። እንድትለብስም ጃኬቱን አውልቆ ካለበሳት በኋላ ከዛ ቦታ ይዛት ይሄዳል። ሁለቱ ከሄዱ በኋላ ግን ሙያን ሲያስታውስ የነበረው ከዚህ ቀደም ከ1000 ዓመታት በፊት ሊዮንግ የተባለ ደሴት ውስጥ እሱና እሷ በጣም የተቀራረቡ ጓደኛሞችና ጀነራሎች ነበሩ። እንደ አጋጣሚ ሆኖ ሙያንም ድጋሚ ተፈጥሮ ነበረ። ለረጅም ጊዜ እዚህ ዓለም ላይ ከተፈጠረ በኋላ እሷን ሲፈልጋት ነበር። አሁን በመጨረሻ ስላገኛትም ደስ ብሎት ነበረ። በሌላ በኩል እነ ዩዋን በሚያወሩበት ጊዜ ሼንጊው ሲነግራት የነበረው የሁለቱ ግንኙነት እንዲሆኑ መቀጠል እንደሌለበት፣ ታዲያ በእልህ ከሱ ጋር መቆየት ስለሌለባት ፋቱ ነበር ጥያቄ ያቀረበላት። በዚህ ነገር በጣም ደስ ይላታል። ታዲያ እሱ ሜዳሊያውን ለምን እንደፈለገችው ሲጠይቃት ለሷ ትልቅ ቦታ እንዳለው ተናግራ ነበር፣ በነፃ እንደሚሰጣት። ታዲያ 20 ሚሊዮን ያን ያወጣበት ደግሞ እሷ እስከዛሬ አብራው ለሆነችበትና ለተሰቃየችበት በካሻ የሆናት ዘንድ እንደ ስጦታ ሊሰጣት እንደሚፈልግ ነበር የነገራት። በዚህ ሀሳብ በጣም ደስ ነበር። ታዲያ ከሱ ጋር በመፋታቷ እንዲሁም ሜዳሉን በማግኘቷ በጣም ደስ ብሏት ወደ ክፍሏ ነበር የገባችው። ጥብቅ አድርጋ ከያዘች በኋላ ወደ ራሷ ዓለም እንዲመልሳት እየጸለየች ነበር። ደጋጋሚ ብትሞክር ጭራሽ አልቻለችም። በዚህም ምናልባት ልመናዋ ከውስጧ ስላልሆነ ይሆናል ብላ ነበር ያሰበችው። ስለደከማትም እዛው አልጋው ላይ ትተኛለች። በተኛችበት ጊዜ ግን በምናቧ የመጣችባት ዩዋን ነበረች። በዚህም ዩዋን ስትናገር የነበረው አባቷ እንደሞተባት፣ ታዲያ የአባቷን ገዳይ ለማወቅ የጉ ቤተሰቦች ጋር እንደተቀላቀለች፣ ነገር ግን ሞት እንደቀደማትና እንደሞተች፣ አሁን የሷን ሰውነት ጋንጉ ነፍሷ እንዲጠቀምበት፣ በዚህም ግን ምንም ቢሆን የአባትየውን ገዳይ እንድታውቅላት ያኔ ወደ ራሷ ዓለም መመለስ እንደምትችል ነበር የተነገራት። ጠዋትም ከእንቅልፏ ስትነሳ የአሁኑ ተልኮዋ የዩዋንን አባት ገዳይ ማወቅ እንደሆነ ነበር የተረዳችው። እሷን በቀጣይ ቀን ውጪ በነበረችበት ጊዜ ባንኮኒዩ ጋር ሊያናግራት የመጣውና በሩን የዘጋው ሼንያን ነበረ። ከወንድሙ ፍቅር እንደያዛት እየጠየቃት ነው። ምንም ቢሆን ግን እሱ እንደማይረሳት በመናገር ሊስማት ይቀርባታል። ያኔ በጥፊ ነበር የጣለችው። ልትወጣ ስትል በሩን እንደቆለፈባትም ትረዳለች። በዚህ ትግል ውስጥ በነበሩበት ጊዜ ሁለቱም መሬት ላይ ወድቀው ነበረ። ያኔ ሊያናግራት የመጣው ሺኒዩ ነበር። በዚህም ሁለቱንም ከወሰዳቸው በኋላ ለሷ የሰጣት የፍቺ ወረቀት ነበረ። አሁን እዚህ ያለችበት ተልእኮ የዩዋንን አባት የገደለውን ሰው ለማወቅ ስለሆነ በፍቺው እንደማትስማማ ትናገራለች። ይኸውልሽ ሺኒዩ፣ እኔ አንተን መርጫለሁ፣ ከዛ ግን አልፈታህም። ታዲያ ዩዋን የተባለችው ልጅ ጉ በጣም የምትወደው ሜዳሊያ ግማሹ የነበራት ዩዋን ነበረች። ከዚህም የተረዳችው አባትየው ከዚህ ቀደም ባለውለታዎች እንዳሉት ያንን ውለታ ደግሞ መክፈል እንዳለባት ያስጠነቀቃት የዩዋንን ቤተሰብ ስለሆነ ጠንክራ እዚህ መቆየት እንዳለባት በማሰብ በቀጣይ ቀን የሄደችው የዩዋን አባት የሚያስተዳድረው ባለ 5 ኮከብ ሆቴል ነበረ። እዛም በሄደችበት ጊዜ ሰራተኞች እርስ በርስ እየተጨቃጨቁ ነው። የሆቴሉ ማናጀር የሆነውን ሰውዬ አንድ ሰው እያስፈራራው ነበረ። ታዲያ አሁን የሚመራው በጉ ቤተሰቦች አማካኝነት እንደሆነ ካልሆነ እንደሚያባረረው እየነገረው ነው። እሷም በምታልፍበት ጊዜ ሰውየው ስሟን ይጠራል። ታዲያ ማናጀሩ ከአባቷ ጋር ትልቅ ጓደኝነት እንደነበረው፣ በዚህም እሷ ማዘን እንደሌለባት፣ አሁን የጉ ቤተሰቦች ድርጅቱን እያስተዳደሩት ስለሆነ ሆቴሉ ላይ ትንሽ ችግር ቢሆንም ከማዘን ይልቅ ለአባቷ መጸለይ እንዳለባትና ነፍሱ ወደ ገነት እንዲሄድ መለመን እንዳለባት ነበር የነገራት። እሷም በዛ ሰዓት መሬቱን ነበር የነካችው። የዩዋን ትውስታ ይታወሳት ጀመረ። በዚህም አባትየው በጣም ታዋቂ የማርሻል አርት ሰልጣኝ ነበረ። ታዲያ እሱም ለዩዋን እንደ ስጦታ አሁን ጋንጉ በጣም የምትወደው ሜዳል ግማሹን ለሷ ሰጥቷት ነበረ። ሁሌ ችግሩ ስትገባ ያንን ሜዳል እንድትጠቀም አባትየው አስጠንቅቋት ነበር። አባትየውም ከፎቁ ላይ ተወርውሮ በወደቀበት ጊዜ ራሱን እንዳጠፋ እየተነገረ ነበረ። ይህንን ግን ዩዋን አላመነችም። ታዲያ በመቀጠል ያንን ሆቴል ለመግዛት የመጣው ሼንዩ ነበረ እንድትፈርም። ኮንትራቱ ላይ ከተፈራረመች በኋላ የሆቴሉ ስም እንደማይቀየር፣ ያ ደግሞ የአባቷ አሻራ እንዲኖርበት እንደሚያደርግ፣ ነገር ግን እሱ እንደሚያስተዳድረው ከነገራት በኋላ አማራጭ ስለሌላት እሺ ብላ ፈርማ ነበር። በሌላ በኩል ሼንዩ ከእህቱ ሺቺ ጋር እያወራ ነበረ። ታውቃለህ አንተ መርጬ ያለው ብለሃለች እኮ። ያ ማለት ደግሞ እንደወደደች ነው የሚያሳየው። ከእህቱ ጋርም ሆቴሉን ለማስጎብኘት ሄዶ ነበረ። በዛ አጋጣሚ ግን ዩዋን ቁጭ ብላ እያለቀሰች ነበረ። እህቱ ሰዎቹ እንድታስጎበኝ እሱ ዩዋን ጋር እንደሚሄድ ይናገራል። ታዲያ እሱም ሲናገር የነበረው ያዘነችበት ምክንያት ይህንን ሆቴል የመሰረተው አባቷ ስለሆነ አሁን በህይወት ስለሌለ እንደሆነ እንደሚያውቅ፣ በዚህም ግን አባትየው የተለያዩ እቃዎችን የሚያስቀምጥበት እንዲሁም የሚያዘወትርበትን ቦታ ቁልፍ ስላለው እሱን ቁልፍ እንደሚሰጣትና አባቷ እንደምታስታውስ እየነገራት ነበረ። በዛ ሰዓት
ሰዓት ግን በጣም የተናደደ የድርጅቱ ተቀጣሪ የሆነ ሰውዬ ወደዛ ከመጣ በኋላ እሱን በስለት ለመውጋት ነበር የተዘጋጀው። እሷ ግን አልፈቀደችለትም። ሰውየውን ከመሬት ነበር የጣለችው። ታዲያ የድርጅቱ ዘበኛም ሲናገር የነበረው አሁን የጉ ቤተሰቦች ወደዚህ ድርጅት ከመጡ በኋላ ብዙ ሰዎች እንዲለቁ እየተደረገ እንደሆነ፣ ታዲያ ከባድ የድህነት ችግር ውስጥ እንደገቡ ሰውየው እየተናገሩ ነው። ይሄን በሰማበት ጊዜ ታዲያ ሼኒዩም እሷን ለመጠበቅ ሲል ሰውየው በስለት ጭሮት ነበረ። ይህን ከሰማ በኋላ ግን እህቱ እጁን እያከመችለት የድርጅቱን ተቀጣሪዎች ነበር የጠራው። ታዲያ ለሱ ፍቃድ ማንንም ሰው ማባረር እንደማይችሉ፣ ከዚህ በኋላ ሰውየው አቅመ ደካማ በመሆኑ ለሱ የሚሆነው ስራ እንዲሰጠው፣ ታዲያ ያባረሩት ሰዎች ደግሞ ከነዘመዳቸው ከድርጅቱ እንደተባረሩ ነበር የተናገረው። እህትየውም ካከመችው በኋላ ባልና ሚስትን ብቻቸውን ትታቸው ትወጣለች። ሺኒዩም የሰጣት ቁልፍ ነበረ። አባቷ በናፈቃት ጊዜ በማንኛውም ሰዓት እዛ እየሄደች ልታስታውሰው እንደምትችል ይነግራታል። ሲወጣ ግን ስልኩን ረስቶ ነበረ። ልትሰጠው እየተከተለችው ነው። ያኔ ግን ያልታወቁ ሰዎች ወደ መኪና ውስጥ አስገድደው ያስገቡታል። እሷም ልትከተል ስትል እሷን ራሷ እንድትስት አድርገው ይዘዋት የሄዱት ሁለቱንም ወደማያውቁት ስፍራ ነበረ። እዛም ሁለቱም ታስሯል። እንደምንም ብሎ ሺኒዩ ከአፉ ላይ ፕላስተሩን ከፈታ በኋላ የእሷን ፕላስተርም ከአፏ ላይ ይፈታላታል። በዚህም እሱ እያመሰገናት ነበረ። ከዚህ ቀደም ራሷን አሳልፋ ሰውየው በስለት እንዳይወጋው ለማድረግ እንደሞከረች፣ የእሷ ውለታ እንዳለበት፣ አሁንም ከዚህ እንደሚያድናት እየነገራት ነው። ታዲያ ላገቱት ሰዎችም ሰዎቹ ያዘዟቸው ሰዎች ከሚሰጣቸው ገንዘብ እጥፍ እንደሚሰጣቸው እየተናገረ ነበረ። እነሱ ግን ሊገሉት እንደሚፈልጉ ይናገራሉ። በዚህም እነሱን ካዘናጋ በኋላ ገመዱን ፈቶ እየተደባደበ ነበረ። ነገር ግን ሰዎቹ ጠንካራ ነበሩ። ያኔ እሷ እንደምንም ብላ ገመዱን ከፈታች በኋላ ለሱ ታግዝላት ጀመረ። መጀመሪያ አካባቢ ሰዎቹ ብዙ ስለሆኑ ሊያጠቋት ቢሞክሩም በቀላሉ ዱላ በመያዝ ቅጥቅጥ ነበር ያደረገቻቸው። ይሄንን ያየው ሺኒዩ ሚስቱ እንደዚህ አይነት አቅም እንዳላት አያውቅም ነበረ። በብቃቷ እንደተገረመ ይነግራታል። እሷም ስለሷ ማያውቀው ብዙ ነገር እንዳለ ነበር የነገረችው። እንደ ድንገት ሆኖ ግን አንዱ በስለት እሷን ሊወጋት በሚያንሰራራበት ጊዜ እሱ በሷ ፋንታ በስለት ይወጋል። በዚህም በጣም ደንግጣ ነበረ። እንዲጠነክር ከነገረችው በኋላ በቀጣይ ትዕይንት የታየው እሱ ኮማ ውስጥ ነበረ። እሷም እስኪነቃ አልጋው ላይ ተኝታ ነበረ። ታዲያ እሱ ሲነቃና በውበቷ ፈዞ ጸጉሯን ሊነካት ሲል የመጣው የሱ ተላላኪ ነበር። በዚህ ሁሉ መሃል ግን ትልቅ የቦርድ ስብሰባ ነበረ። እዛ የቦርድ ስብሰባ ላይ መገኘት አልቻለም። ታዲያ እሱም ከድርጅቱ እንዲወርድ ብዙዎቹ እየመረጡ ነበረ። ከሁለቱ ወንድማማቾች መካከል አንዱ መምራት ነበረበት። ምክንያቱም አያትየው አሁን ያለችበት ሁኔታ ጥሩ አልነበረም። ከኮማ ብትነቃም ሙሉ ለሙሉ የነበራትን ጊዜ ረስታ ነበረ። በዚህም የተነሳ ሁለቱ ወንድማማቾች መወዳደር ነበረባቸው። ነገር ግን በቦታው ሺኒዮ አልተገኘም። በዚህም አሁን ሌላ ሼር ያለው 36% ሺኒያን ነበረ። እሱ እንዲመራ እየተነገረ ነው። ነገር ግን ከሺኒዩ ለማስበለጥ እናትየውም ያላትን ሼር አስተላልፋለት ነበረ። ከዚህ በኋላ ሺኒያን እንደሚመራ ይነገራል። እሱም ከኮማ በነቃበት ጊዜ እሷ አልጋው ላይ ተኝታ ነበረ። በውበቷ ተገርሞ ጸጉሯን ሊነካት ሲል የመጣው የሱ ተላላኪ ነበረ። እሱም ሲነግረው የነበረው ከቦርዱ እንዲባረር ከአጎቱና ከሌሎች ሁለት ሰዎች ሌላ ሁሉም ሺኒያን መሪ እንዲሆን እንደመረጡ ነበር የሰማው። እሷም ትነቃለች። የልብ ምቱን ከሰማች በኋላ ሙሉ ጤንነት ላይ እንዳለ፣ ነገር ግን ልቡ ለምን እንደሚመታ ነበር የጠየቀችው። እሱም እሷ ስለነካችው ከመደንገጡ የተነሳ ነው። ነገር ግን እንድታቅ ስላልፈለገ በሙቀት የተነሳ እንደሆነ ነግሯት ነበረ። ያኔ እሷን ለማየት አበባ ይዞ የመጣው ሙያን ነበረ። ልክ ሙያንን ሲያየው ሺዩ በጣም ቀንቶ ነበረ። ታዲያ እንዲወጣ አሁን ጠያቂ እንደማይፈልግ ይናገራል። በዚህም የሚስቱን እጅ ጥብቅ አድርጎ ይዞ ነበረ። ሙያን ግን ያዳናውን ሰው መርሳት እንደሌለበት፣ ያኔ እሱ በስለት በተወጋበት ጊዜ ወዲያው ደውላ ያለችበትን አድራሻ ዩዋን የተናገረችው ለሱ እንደሆነ፣ እሱ ወደ ሆስፒታል ይዞት እንደመጣ እየተናገረ ነው። ምንም ቢሆን ግን ሚስቱና ሙያን አንድ ላይ ጊዜ እንዲያሳልፉ መፍቀድን አልፈለገም። በቀጣይ ጊዜም እሷ ሙያን ወደሚሰራበት የቀረጻ ቦታ ሄዳ ነበረ። ታዲያ እሷም አሁን ያለችበት ዓለም በጣም የተረጋጋ ነበረ። የድሮ ግን በጦርነት የተሞላ ነው። በዚህ አጋጣሚ ሙያን የነገራት ድሮ ጓደኛዋ የነበረው ጀነራል እሱ እንደሆነ ካያት ጊዜ ጀምሮ እንዳወቃት ይነግራታል። ታዲያ አሁን ጀነራሉ እንደማትሆን እሱ ወደዚህ ዓለም ስለመጣ ደስተኛ እንደሆነችና ልክ እንደ ጓደኛ እንደምትንከባከበው ነበር የነገረችው። ሁለቱ ምግብ እየበሉ እያለ ከሆስፒታል ጤንነቱን አግኝቶ ወደዛ የመጣው ሺኒዩ ነበረ። በግንኙነታቸው በጣም ቀንቷል። ወደ ቤት መሄድ እንዳለባቸው እየነገራት ነበረ። ታዲያ ግን ከሙያን ጋር ገና አዲስ ሳውቃ ለምን ምግብ እስከ መብላት ድረስ እንደደረሰች ይጠይቃታል። እሷም ድሮ ላይ የሚተዋወቁ ለረጅም ጊዜ የተለያዩ አሁን ግን ድጋሚ የተገናኙ ጓደኛሞች እንደሆኑ ስለ ሙያን እየተናገረች ነበረ። በዚህም የቀናው ሺኒዩ ሲናገር የነበረው እሱ ስለ አንድ ነገር ሊያወራት እንደሚፈልግ፣ አሁን ግን ያልታወቀ ሰው በመካከላቸው ስላለ ሚስጥሩን መናገር እንደማይችልና እንዲወጡ በመናገር ሚስቱን ይዞ ነበር የሄደው። ታዲያ እሱም
ከሙያን ጋር በጭራሽ እንድትቀራረብ አልፈልግም። አውቃለሁ እኔና አንቺ በመጀመሪያ ህይወታችን ጥሩ የትዳር ግንኙነት አልነበረንም። ነገር ግን ከዚህ በኋላ በቻልኩት መጠን ባልሽ ልሆን ልጠብቅሽ ሞክራለሁ፣ ደስተኛም አደርግሻለሁ። እንደዛ ካለ በኋላ ጸጉሯን እያስተካከለላት ነበረ። ያኔ ፊቷ ይቀራል። በዚህ ነገር እንዳያውቅባት ደንግጣ እየሮጠች ጥላው ትሄዳለች። በቀጣይ ጊዜም ሺንዩ ለማግኘት የሄደው ወንድሙን ነበረ። ታዲያ እሱ መሪ መሆን እንደሌለበት በራሱ ፍቃድ እንዲወርድ፣ ታዲያ ከሱ የበለጠ 37 ሼር እንዳለው ሺንዩ እየተናገረ ነበረ። በመቀጠልም አሻፈረኝ የሚል ከሆነ ግን እናቱ ከዚህ ቀደም እሱንና ሚስቱን እንዳሳገተች የሚያሳይ የእማኝ ቪዲዮ ስላለው ድረገጽ ላይ እንደሚለቀው እየተናገረ ነበረ። ይህንን የሰማው ሺንያንም በጣም ደንግጦ ጥሎት ይሄዳል። አሁን ሆቴሉ ራሱ በጣም ሰላማዊ ሆኖ ነበረ። ከዚህ ቀደም ሊባረር የነበረው ሰውዬ ለሱ እድሜ የሚሆን ስራ እንዳገኘ በመናገር ዩዋንን ባሏን እንድታመሰግንለት እየነገራት ነበረ። ታዲያ እሷም ሆቴሉ ስኬታማ እንዲሆን እንደምትፈልግ የአባቷንም ገዳይ በቅርቡ እንደምታቅ ለማናጀሩ እየተናገረች ነበር። ሆቴሉ ስሙ ሊጠፋ ግን ብዙም ቀን አልቆየም። ታዲያ በአሁኑ አንዲት ህጻን ልጅ እዛ ከተመገበች በኋላ በምግብ መመረዝ አማካኝነት እንደሞተች ጋዜጣዊ መግለጫ ወጥቶ ነበረ። ወሬውን ያስነሳው ሰውዬ ደግሞ ዋንግ ሃው ነበረ ስሙ። ታዲያ የትም ቢፈለግ ግን ሊገኝ አልቻለም። ይህንን ስም ለማስመለስ ደግሞ ግድ ዩዋን ማጣራት እንዳለባት ነበር ያሰበችው። ከጓደኛዋ ሙያን ጋርም በመሆን የቻሉትን ለማድረግ እየሞከሩ ነበረ። ያኔ እነሱ ጋር የመጣው ሺንያን ነበረ። በዚህም ዋንግ ሃው የተባለውን ሰውዬ እንዳገኘው እውነቱን እንዲያወጣ ደግሞ ማድረግ እንደሚችል እየተናገረ ነበረ። ከዚህ ቀደም በተፈጠረውም ነገር ይቅርታ ይጠይቃታል። እሷንና ድርጅቱን መጉዳት እንደማይፈልግ ነበር የተናገረው። በተመሳሳይ ሰዓት ደግሞ አጎቱን ለማማከር ሺንዩ ሄዶ ነበረ። ታዲያ እሱም ሲነግረው ነበረው አሁን ያሉበት ቀውስ ትልቅ እንደሆነ፣ ከዚህም እንደምንም ብለው መውጣት እንዳለባቸው እየመከረው ነበረ። ተደበቀበት ወደ ተባለው ቦታም ዩዋን ከጓደኛዋ ጋር ሄዳ ነበረ። ሰውየውም ስለት አውጥቶ ከነሱ ጋር ለመደባደብ እየሞከረ ነው። በቀላሉ ግን እጁን እንዲሰጥ ማድረግ ችለው ነበረ። እሱም ሲናዘዝ ተገዶ እንደሆነ፣ በጣም ታማሚ ልጅ እንዳለችው፣ ታዲያ ልጅቷ ጥሩ ሰርጀሪ እንድታገኝ ይህንን ወሬ አስነሳ ተብሎ እንደተከፈለው እየተናገረ ነበረ። ይህንን መረጃ ካገኘች በኋላ ሺንዩን ለማግኘት ወደ ድርጅቱ እየሄደች ነው። እዛም የድርጅቱ ሁለት ተቀጣሪዎች እያወሩ ነበረ። ሺንዩ አሁን ሆቴሉ እንዳይጠላበት የፈጠረው ምክንያት ሼፉ ምግቡን እንዳበላሸው ለመናገር እንደሆነ፣ በዚህም ሰዎች እሱን ከማጥቃት ይልቅ ወደ ሼፉ እንደሚዞሩ ሲያወሩ ትሰማለች። በዚህ ሀሳብ አልተስማማችም። ጋዜጣዊ መግለጫ ከመስጠቱ በፊት እሱ ጋር ነበር ሄደችው። ታዲያ ያመጣው ሀሳብ ልክ እንዳልሆነ ጋዜጣዊ መግለጫ እንዳይሰጥ እሷ ቆማ እዛ ድርጅት ውስጥ ተቀጣሪ የሆኑ ሰዎች በሐሰት ሲወነጀሉ ማየት እንደማትፈልግ ነበር የተናገረችው። እሱ ግን የምታወራው ነገር ፍጹም እንግዳ ሆኖበት ግራ ተጋብቶ ነበረ። በዚህም ተናዳ ጥላው ትሄዳለች። እሱም ይህን ሁሉ ነገር ያቀነባበሩት አጎቱ እንደሆኑ በማወቅም ቀጥታ እሳቸው ጋር ይሄዳል። ታዲያ ፕሬስ ኮንፈረንስ ላይ ያላጠፋውን ሰው አጥፍቷል ብሎ ስም እንደማይሰጥ፣ ድርጅቱ ምንም እንደማይሆን እየተናገረ ነው። አጎትየውም በቅርቡ ያመጣው ጸባይ ልክ እንዳልሆነ፣ ከመቼ ጀምሮ ልቡ ስስ እየሆነ እንደሆነ፣ በዚህም እነሱ ማዳን ያለባቸው ሆቴል እንጂ ተቀጣሪዎችን እንዳልሆነ እየተናገረ ነበረ። ምንም ቢሆን ግን ሺንዩ በዚህ ሀሳብ አልተስማማም። አጎትየውም በእርግጠኝነት ዩዋንን ከወደደ ጊዜ ጀምሮ የሺንዩ ጸባይ እንደተቀየረ ስላወቁ የእሷ አባት የሞተው ደግሞ በሺንዩ አማካኝነት ስለሆነ መቼም ቢሆን እሷ ፍቅረኛ ሆና መቀጠል እንደማትችል አጎትየው እየተናገሩ ነበረ። በሌላ በኩል ይህን ሁሉ ነገር አቀነባብራ ቤተሰቡን የምታጣለው የሺንዩ የእንጀራ እናት ወይም የሺንያን እና የሺቺ ወላጅ እናታቸው ነበረች። እሱ ብቻ ሳይሆን አሁን እንደ ምስክር በገንዘብ አጭበርብራው ዋንጊያውን የያዘችውን ግለሰብ እንዲገደልና ልጁም እንድትገደል ትዕዛዝ ሰጥታ ነበረ። በሌላ በኩል ዋንጊያውን ለማግኘት ዩዋን ሄዳ ነበረ። ታዲያ ሰውየው መሬት ላይ ተዘርሯል። ትንፋሹን ለማዳመጥ እየሞከረች እያለ ግን ሊያጠቃት ይሞክራል። በመቀጠልም የተደበቁ ሁለት ሰዎች እንዲወጡ ነበር የተናገረው። ታዲያ እነሱ ከወጡ በኋላ ወዲያው ትነቃለች። አውቃ ራሷን የሳተች እያስመሰለች ነበረ። ሰዎቹንም በመደብደብ ከመሬት ጥላቸው ነበር። እሷም ስታስታውስ የነበረው ፕሬስ ኮንፈረንሱን አትስጥ ብላ ተናዳ በወጣችበት ጊዜ ሊያናግራት እንደፈለገ ተከትሏት ሺንዩ ነግሯት ነበረ። በዚህም ሁለቱ ቁጭ ብለው በሚያወሩበት ጊዜ ምንም የሚያውቀው ነገር እንደሌለና የተቀነባበረ ነገር እንደሆነ እየነገራት ነበረ። እሷም አምናዋለች። በሚያወሩበትም ጊዜ ዋንጊያው ለነሱ ስለተናዘዘ ምናልባት ያዘዘው ሰውዬ እንዳይገለው በመፍራት እሷ ነበረች ወደ ሆቴሉ የመጣችው። ታዲያ አሁንም ሰውየው እየለመናት ነበረ በቅርቡ ራሱን አሳልፎ ለፖሊሶች እንደሚሰጥ፣ ነገር ግን ልጁ መጀመሪያ ሰርጀሪ ማድረግ እንዳለባት፣ ያለችበት ሁኔታ ከባድ እንደሆነ እየተናገረ ነው። ተንበርክኮ ሲለምንም እውነቱን እንዲያምን እንጂ እንዲታሰር እንደማትፈልግ ትናገራለች። እናቱንም ለማግኘት የሄደው ሺንያን ነበረ። ታዲያ ይህን ሁሉ ነገር ያቀነባበረችው እሷ እንደሆነች እንደሚያውቅ እየተናገረ ነው። እናትየውም ትጮህ ጀመረ። እዚህ ቤት በገባችበት ጊዜ ለመጀመሪያ ጊዜ ተላላኪ ዡ
እቃ ስትነካ ደሃ እንደሆነች ታዲያ እንደሷ በቂ ያልሆነች ሴት እቃውን መንካት እንደማትችል ነግሯት እንደነበረ ያኔ የጉ ቤተሰቦችን ማፈራረስ እንደምትችል ለራሷ ቃል እንደገባችና ከሺኒዮ አባት ጋር በማደር እሱን እንዳረገዘች ታዲያ ሰውየውንም የራሷ እንዳደረገች አሁን ሁሉም ውርስ የሚገባው ለሷ ልጆች እንደሆነ ታዲያ እሱ በጣም የሚወዳት እንደመላክ የሚያያት ዩዋን አሁን የመረጠችው ሺኒዮን እንደሆነ ካልመረጠችው ሴትና ከእናቱ ማንን እንደሚመርጥ እየነገረችው ነበረ። እሱ ግን ምንም ቢሆን እንደዚህ የተጨማለቀ ህይወት አይፈልግም ነበር። ያኔ የመጣው ሺኒዮ ነበር። ፖሊሶች እንደመጡ ለእናትየው ይናገራል። እናትየውን በዚህ ሁሉ መሃል እሱን ስለምትጠላው እንዲያሸንፍ ስለማትፈልግ ስለት ካወጣች በኋላ ልትወጋው ነበር ሄደችው። ያኔ የሷ ልጅ ተንደርድሮ መሃል ይገባል። በዚህም ልጇን ነበር የወጋችው። ተንበርክካ ማልቀስ ጀመረች። ይህንን ያየችው ሺቺ እናቷን እንዲምርላት እየጠየቀችው ነበር። እናትየው ግን ታስራለች። ታዲያ ሆስፒታልም በጥሩ ሁኔታ ሺኒያን መታከም ችሎ ነበር። ሁለቱ ወንድማማቾች አሁን ያሉበት ሁኔታ ጥሩ ነበረ። ታዲያ ሺኒዩም ራሱን አሳልፎ ሺኒያን ስለሰጠው እያመሰገነው ነበረ። በቀጣይ ቀንም ዩዋን ቆንጆ ልብስ ነበር የለበሰችው። ልትገናኝ የነበረው ከሺኒዩ ጋር ነበረ። እንደ ድንገት ግን ቪዲዮ ነበር የተላከላት። በሌላ በኩል እሱ ደግሞ ስዕል እንደምትወድ ስለሚያውቅ እስከዛሬ የሰለችውን ስዕል እንዳለ ኤግዚቢሽን ውስጥ ከቶ ደስ ይላታል ብሎ ቀለበት ገዝቶላ እየጠበቃት ነበረ። እሷን ቆይታ ትመጣለች። ታዲያ እንዳረፈደች እንደናፈቀችው እየነገራት ነበረ። እሷ ግን እዚህ የመጣችው እሱን ለማግኘት እንዳልሆነ እንዲፋቱ እንደምትፈልግ አባቷ የሞተበት ምክንያት እሱ እንደሆነ በማሳየት ቪዲዮ ነበር የሰጠችው። ቪዲዮ ላይ ከአባትየው ጋር እየተጨቃጨቀ ነበረ። አባትየው ባለ 5 ኮከቡን እንዲሸጥለት ሺኒዩ እየጠየቀ ነው። አባትየው ቢሞት እንኳን ደግሞ ያንን እንደማይሸጥ እየተናገረ ነበረ። አባትየው ስለሞተ እሷ የጠረጠረችው እሱ እንደገደለ ነበረ። ሊያስረዳት ቢሞክርም አልቻለም። ጥላው ከሄደች በኋላ ሊከተላት ሲል ግን አይኑ ብዥ ልበት ጀመረ። በዚህም የማየት ችሎታውን እያጣ ነበር። ያን ቀን ግን እሱ አባትየውን አናግሮ ከወጣ በኋላ አጎቱን አይቶት ነበረ። በቀጣይ ጊዜም እነሱ ይፋታሉ። ታዲያ እንደተፋቱ ከእህቱ ሺቺ የሰማው ሼኒያንም ለሱ ትልቅ ደስታ ፈጥሮበት ነበረ። እየሮጠ እሷን ለማግኘት ነበር የሄደው። ታዲያ እሷ ከጓደኛዋ ሙያን ጋር ቁጭ ብላ ነበረ። በዚህም 1000 ዓመት ከነበረው ህይወቷ ጋር መገናኘት እንዳለባትና ወደ ድሮ ህይወቷ እንድትመለስ ሙያን እየነገራት ነበረ። እሷ ግን ሜዳሉን በእጇ ይዛ ነበረ። ታዲያ ለምን አሁን ይሄ ሁሉ የለፋችነት ነገር እውነት ሲሆን እንደከፋት መልሱን እንደማታውቅ እየተናገረች ነው። ይህንን ነገር የሰማው ሺኒያን በጣም ደንግጦ ነበረ። እሷ ጋርም ከሄደ በኋላ አብረው እንዲሆኑ ይጠይቃታል። እሷም አብረው መሆን እንደማይችሉ ነበር የነገረችው። በእጁ የያዘውንም አበባ ይሰጣትና እንደምታስታውሰው ሲጠይቃት ምንም አታስታውስም ነበረ። በዚህም ከመናደዱ የተነሳ አበባውን ይወረውራል። ማን እንደሆነች አንቆ እየጠየቃት ነበረ። እሷም ዞር ካደረገችው በኋላ እሷ ዩዋን እንዳልሆነች የዩዋን ሰውነት ውስጥ የገባች ጋንጉ የተባለች ከ1000 ዓመት በፊት የነበረች ነብስ እንደሆነች ነበር የነገረችው። ለማመን በጣም ይከብዳል። ዩዋን አሁን በአካል እንዳለች እጇን ከዳበሰ በኋላ የእጇ ሙቀት እንደሚሰማው እየተናገረ ነበረ። ታዲያ ግን እሷ ልታስረዳው እየሞከረች ነው። በዚህ ነገር ግን በጣም ግራ ተጋብቶ ነበር። ዩዋን እንደሞተች እንዲያምንም ለማድረግ ያሳየችው ዩዋን ከዚህ ቀደም ራሷን ለማጥፋት አያትየውን መርዛለች ተብላ ስትወነጀል ዓለም በቃኝ ብላ ደም ስሯ አካባቢ እጇን የቆረጠችውን ነበረ። እሱም ይሄን ሲያይ ጭራሽ ማመን ነበር ያቃተው። በሌላ በኩል ሺኒዩ ደግሞ ሆስፒታል ሄዶ ነበረ። ታዲያ ከብዙ ጊዜያቶች በፊት በመርዝ እየተመረዘ እንደሆነ ይሄ ደግሞ ኦፕቲካል ሌንሱን እንዳጠቃውና የማየት ችሎታው ሙሉ ለሙሉ ሊያጣ እንደሚችል ነበር የተነገረው። አብራው እህቱ ሺቺ ነበረች። ታዲያ አሁንም ራሱን እያዞራው ነበረ። ከ3 ቀናት በፊትም እንደተበከለ ዶክተሩ ነግሮት ነበረ። በሌላ በኩል ወደ ቤት በሄደበት ጊዜ እሷ ደግሞ ግማሹን የሜዳሉን ክፍል ለዩዋን የተሰጣትን ለማግኘት እሱ ቤት ሄዳ እየፈለገች ነበረ። ጭራሽ ግን ልታገኘው አልቻለችም። ታዲያ ግን አሁን እሱ የማየት ችሎታው በጣም ቀንሶ ነበረ። ወደዛ ክፍል ከገባ በኋላ የእህቱን ስም ይጠራ ጀመረ። እሷም እያያት ለምን በእህቱ ስም እየጠራት እንደሆነ ትጠይቋለች። ለምን እንደመጣች ይጠይቃታል። እንደተፋቱ አሁን እሱ ናፍቋት እንደመጣች ሲጠይቃት እሷ ግን የመጣችው ዕቃ ፈልጋ እንደሆነ ነበር የተናገረችው። የማየት ችሎታውን እያጣ እንደሆነ ስለተረዳች በምን ምክንያት እንደሆነ ብትጠይቀውም እሱ ግን ትክክለኛ መልስ አልመለሰላትም ነበር። ከዛ በወጣችበት ጊዜ የተገናኘችው ከእህቱ ሺቺ ጋር ነበረ። ሺቺንም ስትጠይቃት እሱ ለዘመናት ያክል በመርዝ እየተመረዘ እንደሆነ ታዲያ አሁን የማየት ችሎታው ሙሉ ለሙሉ ሊያጣ ስለሆነ ወንድሟን እንድታድንላት እየለመነቻት ነበረ። ነገር ግን ይሄን ያየችው ዩዋን እዚህ ዓለም ላይ መኖር እንደማይገባ ስለተረዳች
ምንም ማድረግ እንደማትችል በመናገር ጥላ ነበር ሄደችው። እሱም በቀጣይ ቀን ወደ ሆቴሉ ነበር ሄደው እዛ ተቀጣሪዎቹ አይነ ስውር እንደሆነ እንዲያውቁበት አልፈለገም ነበር። ታዲያ እቃ እንደረሳች ሺቺ ከተናገረች በኋላ ጥላው ሄዳ ነበር። ለረጅም ሰዓት ቆሞ እየጠበቃት ስለነበረ ደረጃውን ለማውረድ በራሱ ያስባል። በዚህም እየወረደ እያለ ግን ተንከባሎ ነበር የወደቀው። ተቀጣሪዎቹም ከበውት ነበር። አንዷ ሴት ደና እንደሆነ እየጠየቀችው እያለ በእህቱ ስም ይጠራታል። በዚህ አጋጣሚ ሰራተኞቹ እንዳለ አይነ ስውር እንደሆነ አውቀውበት ነበር። በቀጣይ ቀን የሚዘገበው ስለሱ ነበር። ታዲያ በቀጣይ ጊዜም እሱን ለማግኘት የመጣችው ዮዋን ነበረች። ሊያናግራት አልፈለገም። ከቤቱ እንድትወጣ በመናገር ተነስቶ ሊሄድ ሲል ጠረጴዛው ጉልበቱን ይመታዋል። ጉልበቱን እያሸችለት እዚህ ቆይታ ልትንከባከበው እንደምትፈልግ ነበር የነገረችው። እሱም የሰው ሀዘኔታ እንደማያስፈልገው አንዴ ከፈታችሁ በኋላ ተመልሳ ወደ ህይወቱ እንድትመጣ እንደማይፈቅድላት ይነግራታል። ሺኒዬንም ይመጣል። አሁንም የሚያያት በመጥፎ አስተያየት ነበረ። ታዲያ የ1000 ዓመት መንፈስ በጣም የሚወዳት ሴት ሰውነት ውስጥ እንደገባች ለማመን ፍቃደኛ አልነበረም። ነገር ግን እሷ እዚህ እንደምትቆይ አይኑ የማየት ችሎታው እስኪመለስለት ድረስ እዚህ እንደምትሆን ነበር የተናገረችው። ይሄ ደግሞ ከዚህ ቀደም ስለተወጋላት ውለታ እንደሆነ ትነግሯለች። ቤትም ሄዳ ልብሷን ሰብስባ ነበረ። ይህንን ያየው ሙያን ጓደኛዋ ሊፈቅድላት አልፈለገም። አሁን ወደ ራሷ ዓለም መመለስ እንዳለባት እየነገራት ነበረ። ምንም ቢሆን ግን ውለታ የመመለስ ከአባቷ የተማረችው ትምህርት ስለሆነ እሱን ለመርዳት ወደ ቤቱ ነበር ሄደችው። ታዲያ እሱም ደረጃው ጋር ቆመው ነበረ። ሲያስታውስ የነበረው ከዚህ ቀደም መስሪያ ቤት ውስጥ በነበረበት ጊዜ የተንከባለለውን ጊዜ ስለሆነ ደረጃውን ለማውረድ በጣም ፈርቶ ነበረ። እጇን ትዘረጋለታለች። ታዲያ ደረጃውን እየወረዱ እያለ በወረዱ ቁጥር እጁን ጥብቅ አድርጋ እያያዘችው ነበረ። በዚህም እንዴት መራመድ እንዳለበት እያስተማረችው ነው። አንድ ቀን ምሽት ላይ እሱ ተኝቶ በነበረበት ጊዜ ከዚህ ቀደም አይታው ማታቀውን ክፍል ነበር ያየችው። ወደ ውስጥም ስትገባ ወዲያው ትውስታዎች ይመጡባታል። ዮዋን አያትየውን መርዛለች ተብላ የታሰረችበት ቦታ ነበረ። በዚህም መጽሐፍቶች ታያለች። መጽሐፎቹ አካባቢ ስትነጋ ግን ያስታወሰችው ዮዋን ግማሹን ሜዳል ይዘው እንደነበረ ነው። በዛ ሰዓት ወደ እሷ የመጣው ሺኒዬን ነበረ። እሱም ያንቃታል። ታዲያ እሷን ከገደላት ምናልባት የጋንጉ ነፍስ ወጥቶ ዮዋን ወደ ራሱ ትመለሳለች ብሎ ስላሰበ ነበረ። በቀጣይ ቀንም ከእንቅልፉ በተነሳበት ጊዜ ሺኒዮ እየፈለጋት ነበረ። ነገር ግን እሷን ማግኘት አልቻለም። ያኔ ሺቺ የተናገረችው ሺኒያን እሷን እንዳገታት ነበረ። ያን ቀን እዛ መገኘት ስላልቻለ የቦርድ ስብሰባ ሁለት ወንድሞቿን ተከታ ሄደችው ሺቺ ነበረች። ታዲያ ሁለት ወንዶች ከሌሉ አሁን ድርጅቱን መምራት ያለባት ሺቺ እንደሆነች ይነገራታል። ፊቷ ላይም ሰይጣናዊ ፈገግታ ይታይ ነበረ። ወደ ፊት ለፊትም ትወጣለች። ታዲያ አሁን ሁሉን ነገር እንደተቆጣጠረች ለራሷ እያሰበች ነበረ። የድሮውን በሚታይበት ጊዜ አያቷን የመረዘችው ሺቺ ነበረች። ሺኒዩ እስከዛሬ አይኑን የማየት ችሎታውን እንዲያጣ መርዝ ስትሰጠው የነበረችው ሺቺ ነበረች። አጎትየውም ከሷ ጋር እየሰራ ነበረ። ከዚህ ቀደም የሺኒዩን አባት የገደለው አጎትየው ስለሆነ እሱን የሚያሳይ ቪዲዮ ስላላት ሺቺ እስካሁን እያስፈራራች ከሷ ጎን እንዲሆን እሷ ነበረች ያደረገችው። ታዲያ ማየት ችሎታውን እንዳጣ ስለ ሺኒዩም የተናገረችው ለጋዜጠኞቹ እሷ ነበረች። ሺኒዩም ሆስፒታል በነበረበት ጊዜ እሱን ለማግኘት ነርስ ሆና የመጣችው ዮዋን ነበረች። ታዲያ ማስታወስ ጀመረች እሷ የነበረችው ከሺኒያን ጋር እንደነበረ። በዚህም እሱ ካነቃት በኋላ እሷን መግደል እንዳቃተው። ታዲያ የልብ ምቱን ካየች በኋላ እንደተመረዘ እንደተረዳች የእሷን አባት ገዳይ እንዲሁም እሱን መረዘው ሺኒዩንም የማየት ችሎታውን እንዲያጣ ያደረገውን ሰው ማግኘት እንዳለባቸው ተባብረው ነግራው ነበረ። እሱም እያለቀሰ ነበረ። ታዲያ ያኔ ራሷን ስታጠፋ ማዳን እንደነበረበት አያትየውን መርዛለች ተብሎ ክፍል ውስጥ በሚዘጋባት ጊዜ ማገዝ እንደነበረበት ያላገዛት ትልቁ ምክንያት ግን ወንድሙን ስላገባች ተናዶ ምናልባት ከተቀጣች በኋላ ወደሱ ትመጣለች ብሎ ባለው ተስፋ እንደሆነ በመናገር እያለቀሰ ነበረ። ታዲያ እሱን በሚያስታውስበት ጊዜ እሱን የመረዘችው ለመጨረሻ ጊዜ ያገኛት ሺቺን ነበረ። ታዲያ እህቱ ግን እንዲህ እንደማታደርግ ለራሱ እየተናገረ ነበር። የነሺኒያን እናትም አሁን ከባድ ሁኔታው ስለነበረች ከእስር ቤት ወጥታ ሆስፒታል ነበረች። ታዲያ ስለ ልጇ የምታውቀውን እውነታ እንድትናገር ከዚህ መዳን እንደማትችል በሽታ ባይገላት እንኳን ወደ እስር ቤት እንደምትገባ ነገር ግን ለልጇ ሺኒያን ስትል እውነቱን እንድትናገር ሺኒዩ እየነገራት ነበረ። ሴትዮዋን በመጨረሻ ትናገራለች። ሺቺ የሺኒያንም ሆነ የሺኒዩ ከአባታቸው የተወለደች ሴት እንዳልሆነች፣ ታዲያ የተወለደችው ከሌላ ሰው እንደሆነ። ታዲያ ግን ሺቺ ድርጅቱን የመምራት ፍላጎት እንዳላት እናትየው ነበር የተናገረችው። በዛ ሰዓት ሺቺ ደግሞ ሄደችው ወላጅ አባቷ ጋር ነበረ። ታዲያ ለሱም ገንዘብ ያለው ካርድ ነበር የሰጠችው። እሱ ግን ካርድ እንደማይፈልግ ታዲያ የድርጅቱን አክሲዮን እንድትሰጠው እዛ ድርጅት ውስጥም መስራት እንደሚፈልግ እየተናገረ ነበረ። እሷ ግን አሻፈረኝ ትላለች። አሜሪካ ሀገር ቤት እንደገዛችለትና እዛ እንዲሄድ ነበር የነገረችው። ታዲያ ልታሸሸው እንደሆነ የተረዳው አባትየውም
እንደሚገላት እውነታውንም እንደሚናገር እያሳወቀችው ነው። ወዲያው ግን ያዞረው ጀመረ። እንደተለመደው መርዙን እሱ የሚጠጣበት ውስጥ አድርጋ ነበረ። ታዲያ በቁማር እንደሞተ ለማስመሰል በቦታው ከሰል ታቀጣጥላለች። ሰውየውንም አባቷንም ለማስወገድ ሙሉ ለሙሉ ተዘጋጅታ ነበረ። እንደ ድንገት በሰዓቱ የመጣችው ግን ዮዋን ነበረች። ሁሉ ነገር እንዳበቃላት ትነግራታለች። ፖሊሶቹም ቦታውን ይከቡታል። እሷም ታስራ ነበር። በቀጣይ ጊዜም ሺዩን ሰርጀሪ ሊሰራው የሚችለው ዶክተር ከምን ጊዜውም በላይ ቀድሞ ወደ ከተማ እንደገባና እሱ ጋር መሄድ እንደሚችል ነበር የተነገረው። ሺኒዩ ፊት ላይ ግን ፈገግታ አይታይም ነበረ። እሷ በቅርቡ ደግሞ ወደ ራሷ ዓለም መመለስ ነበረባት። ያኔ ለዮዋን ስልክ ተደውሎላት ነበረ። አባትየውን የገደለው የሺኒዩ አጎት እንደሆነ ነበር የሰማችው። ታዲያ እሱን በሐሰት እንደወነጀለችው ነበር የተረዳችው። ሺኒዩም ሆስፒታል በነበረበት ጊዜ እያለቀሰ ነበረ። ታዲያ አይኑን ሰርጀሪ ካደረገ በኋላ ሲነቃ መጀመሪያ ማየት የሚፈልገው እሷን እንደሆነ፣ አሁን የከፋው እሷን የሚያጣበት ጊዜ ስለደረሰ እንደሆነ እየነገራት ነበረ። እሷም አጠገቡ ሆና ጊዜ ብታሳልፍ ደስቷ ነበረ። ያኔ ነርሷ ከመጣች በኋላ ወደ ሰርጀሪ ክፍል ሺኒዩን ይዛው ትሄዳለች። የእሱን ውጤት እየተጠባበቀች እያለ የሺኒዩ ተላላኪ ነበር እሷ ጋር የመጣው። ታዲያ የምትወደው ስዕል ለማሳየት ኤግዚቢሽን እንዳዘጋጀላት፣ እሷ በእርግጠኝነት ዮዋን እንዳልሆነች እንዳወቀ፣ ነገር ግን እሱ ግድ እንደሌለው፣ እሱ በጣም እንደሚወዳትና ቀለበቱን ላዘጋጅቶላት እንደነበረ ነው የተነገራት። ወደ ኤግዚቢሽኑን ቦታ ሄዳ ስዕሎቹን እያየች ነበረ። በቀጣይ ጊዜም እሷ ጋር የመጣው ሼንያን ነበረ። ታዲያ ዮዋን ተቀብላ የነበረው ከአባቷ ግማሹን ሜዳ ለሷ ይሰጣታል። እሱ ከመሄዱ በፊት ግን የዮዋን ትውስታ በታያት ጊዜ ለሱ ስዕል ስላንዳስቀመጠችለት ነበር የነገረችው። እሱም ዮዋን ወደ አስቀመጠችለት ስዕል ጋር በሄደበት ጊዜ እሱንና እሷን አንድ ላይ አድርጋ ከሳለች በኋላ መቼም እንዳትረሳኝ የሚል ጽሑፍ ጽፋለት ነበረ። ያንን ሜዳልም በመያዝ ወደ ራሷ ዓለም ለመመለስ ነበር ያሰበችው። ታዲያ ምዕናባ ውስጥ ያገኘቻት ዮዋንን ነበረች። ዮዋንም ካመሰገነቻት በኋላ አሁን ከሁለቱ ዓለም አንዱን መምረጥ እንደምትችል ውሳኔው እሷ እንደሆነ ነበር የነገረቻት። ታዲያ ወታደር ስለሆነች ግን የእሷ ህዝቦች እየተጣሉ ስለሆነ እነሱን መተው አልፈለገችም። በዚህም የመረጠችው ከ1000 ዓመት በፊት ወደ ነበረው የሊዮንግ ግዛት መሄድ ነበረ። እዛም ሆና ህዝቦቹን እየመራች ነው። በሌላ በኩል ከሰርጀሪ የወጣው ሺኒዩ አይኑ ላይ ጨርቅ አድርጎ ነበረ። መጀመሪያ ማየት የፈለገው እሷን ነው። ባህር ዳርቻው ጋር ሆኖ ስለሷ እያስታወሰ ነበረ። ታዲያ እሷም ከተማ ውስጥ ሆና በነበረበት ጊዜ ግን እሱን ነበር የምታስበው። በዚህም እሱ ጋር የመሄድ እድል አግኝታ ነበረ። ጨርቁንም ከፈታው በኋላ ባህር ዳርቻው ጋር በሚዘዋወርበት ጊዜ ያያት እሷን ነበረ። እየሮጠችም ሄዳ ታቅፋለች። ዘላለምም እዚህ ዓለም ላይ እንደምትቆይ ነበር የተናገረችው። በዚህ ቆንጆ አስተላለቅም ይሄ ምርጥ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ። በዚህ ቆንጆ አስተላለቅም ይሄ ምርጥ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ። በዚህ ቆንጆ